እዚህ ወር ደግሞ አንድን ሰው አንድ ጾመኛን ያስፈጠረ ሰው እድሜውን የሰራ ወንጀሉንም ይማርለታል እሳት ስሙም ደግሞ ከጀሃነም ነፃ ይወጣል አሉ ረሱላህ ሰለላሁ ዐለይሂ ወሰለም እዚህ وكان له مثل اجره من غير ان ينقص من اجره شيء ደግሞ ሶስት ነገር ነው አሉ ጾመኛ በማስፈጠር አንደኛ ወንጀሉ ይማርለታል አሉ ሁለተኛ ከጀሃነም ነፃ ይባላል አሉ ስሙ ለእሳት የተጻፈ ቢሆን አንድ ጾመኛን በማስፈጠሩ ከእሳት ስሙን ያሰርዛል አሉ ሶስተኛ ደግሞ የዛ የጾመውን ሰውዬ አጅር ደግሞ ከጿሚው ሳይቀነስ ለዚህ ሰውዬ ያገኛል ማለት ነው እንግዲህ ነጋዴዎች ይሄ ይገባቸዋል መቼም ምን ለማለት እንደተፈለገ ሰውየው የአኺራ ንግድ ማለት ነው አንድ ሰው አንተ ብቻን ዛሬ ያንተ ጾም መቅቡል ይሁን አይሁን አይታወቅም ወይ ወሬ እናወራለን የሆነ ነገር ልናይ እንችላለን ያው ስለማናርፍ ያለንበትን ቢያማ ግን የዛ የወንድም ግን እርግጠኛ ነው ማለት እሱን ያስፈጠርከው ከሆነ የዛ ሰውዬ አጅር ሳይቀንስ የሁለት ሰው 10 ሰው ካስፈጠረ የ10 ሰው ጾመኛ አጅርን አላህ ይሰጠዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሰሃቦች ደነገጡ ይሄን አጅር ሲሰሙ ያ ረሱላህ አላቸው ليس كلنا يجد ما يفطر به الصائم ይሄን ያክል ምንዳ ካለው ከጀሃነም ያሰርዝ ከሆነ ወንጀል የሚያስምር ከሆነ የጾመኞችን አጅር የሚያስገኝ ከሆነ ሁላችን ገንዘብ የለንም ሁላችን የዚህ ደረጃ ማግኘት ሊያመልጠን ነው ወይ አሏቸው ነብያችን አለይሂ ሰላቱ ሰላም አሉ يعطي الله هذا الثواب لمن فطر صائما على تمرة አሉ በአንድ ቴምር እንኳን ካስፈጠርክ ይሄን አጅር አላህ ይሰጣል ሄደ 50 ብር ቴምር ገዝተ አንድ ላይ ጾመኞች ብታድላት በዛች ደረጃ በአንድ ቴምርን ብታስፈጥር ይሄ አጅር አለው የግድ በሬ አርደህ ምን ብለህ ከዛሊያ ጥሩ ነው አቅሙ ካል ከሌለ ግን ያ ብቻ አይደለም አንድ ቴምር እንኳን ለጾመኛ ነይተ ብታደርግ ይሄ አጅር አለው አው ሸርበተ ማኢናሉ ወይ አንድ ጉንጫ ብታጠጣ እንኳን አሉ በባልዲ ዘመት ወይ በሃይላንድ ይዘ አንድ ሃይላንዱ ላይ ትርገስተ በኩባያ አርገህ ለጾመኞች ብታድል ይሄንን አጅር ይገኛል አው መዝቀት ለበኒን ወይ አንድ ጉንጭ ወተት ገዝተያችን ወተት ጾመኛን ብታስፈጥረው ወይ በአንድ ቴምር ወይ በሃ ብታጠጡ ይሄንን አጅር አላህ Subhanahu Wa Ta'ala ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም